አለ መጽሐፍ ቅዱስ አሁን እያገላበጥክ ነበር። ለምን አታወጣው? ችግር አለው ወይ? ስልክ ይዞ ይምጣ እንዴ ኡስታዝ። በቃ እሺ ይዞ ይምጣ። እሺ አንዴ እንዳታስወጣ። አይ አምላክ መባል ብር ለመጽሐፍ ቅዱስ ላይ ሰይጣን ራሱ አምላክ ተብሏል። አሽ ወአለይኩም ሰላም። እሺ ጥያቄሽ ምንድን ነው? ስንት ምን አልከኝ? ሁለተኛ ቆሮንቶስ ምዕራፍ 4 ሁለተኛ ጴጥሮስ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 እሺ ምን ይላል? ለእርሱም የእግዚአብሔር ምሳሌ የሆነ ክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የዚህ ዓለም አምላክ የተባለው ማን ነው? ኢየሱስ ክርስቶስ ነው። የዚህ ዓለም አምላክ ነው ወንጌል እንዳያበራላቸው የሚያሳውረው ኢየሱስ ነው። ለምን? ለእርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ እንዳያበራላቸው የሚያሳውራቸው ኢየሱስ ክርስቶስ ነው። ወንጌል እንዳያበራለ ሰዎች ሰይጣን ነው። ይሄማ የጌታ ሰው። ስለዚህ የዚህ ዓለም አምላክ ግን ለሰይጣን የሚገዙ ሰዎች ነበሩ። ያንን ለማስረዳት ተብሎ ነው። የቱ ጋር ነው ሰይጣንን የሚገዙ ሰዎች ያሉ የሚለው? ነበሩ አድሮ። ይሄንም እኮ እናንተም ታምናላችሁ። የቱ ጋር ነው? አሳየን። ለሰይጣን የሚገዛ ሰው አልነበረም። የቱ ጋር ነው? አሳየን። አይ ነበር አልነበረም ነው። እኔ አትጠይቀኝና ተናግረዋል። አንተ የቱ ጋር ነው ሰይጣንን የሚያመልኩ እንዳለ? የቱ ጋር ነው ያለው? የቱ ጋር ነው ያየኸው አንተ? ሰይጣንን የሚያመልክ ሰው የለም። በፈጣሪ እኮ ካለ አሳየን። መጽሐፍህ ላይ ቢያንስ አለ የለም? አሳየን። አንተ አልክ አለ የለም ነው። ወይ የለም ካልከን ነው። የለም ካልከን እኮ ልናሳይ ነው። አንተ እየነገርከኝ ነው። እኔ ደግሞ ካለ አሳየኝ ብዬ ማስረጃ እየጠየቅኩ ነው። ማን ካለ አሳየኝ አይደለም አለ የለም ካልክ እናሳይ። ለሰይጣን የሚገዙ የሉ? አሳየን። በቃ አሳየን። የለም በል መጀመሪያ የለም በል አሳየን። አንተ እኮ ነህ ያልከው። አሳየን ማለት ይሄ ማለት ምን ማለት ነው? የለም በል መጀመሪያ አሳየን ማለት ነው። ምን ማለት ነው? አሳይ አይባልም። እንደዚህ ኡስታዝ አይባልም። ኡስታዝ እንደዚህ አይባልም። ይሄ እያወቀ ለምን ትከራከራለህ? አንዴ ተረጋጋ። እኔ አላውቅም። መጽሐፍ ቅዱስ ለሚያመልክ ሰው ካለ አሳየን፣ ችግር የለውም። ያው እሺ አንዴ እዚህ ጋር እናቋርጠው። አንዴ ግን ወደ ሌላ ሐሳብ እያስቀየርከን ነው። አንዴ አሳየን። እሺ አሳይሃለሁ፣ ችግር የለም አሳይሃለሁ። በጣም ጥሩ። እሺ የዚህ ዓለም አምላክ የተባለው እዚህ ጋር ሰይጣን ነው አይደለ? መጽሐፍ ቅዱስ ላይ እኔ አላልኩም። እንትን እየሰማሁ ነው። ነገርከን እኮ የዚህ ዓለም አምላክ ያሳወረባቸው ማን ነው? የዚህ ዓለም የተባለው ይኸውልህ ሰማይን አልጠቀሰም፣ ምድርን ብቻ ነው። ምድር ላይ ደግሞ አጋንንት የሚያመልኩ ሰዎች ነበሩ። የዚህ ዓለም አምላክ የተባለው ማን ነው? እዚህ ጋር ወንጌል እንዳያበራላቸው የሚያሳውረው ሰይጣን ነው። አሜን ነው። ስለዚህ ሰይጣን የዚህ ዓለም አምላክ ወንጌል የማያበራ ሰይጣን ነው። አዎ፣ ስለዚህ የዚህ ዓለም አምላክ ተብሏል ማለት ነው። የጌታ ሰው ስለሚገዙለት እኔ ምን አገባኝ? ነገር ግን የዚህ ዓለም አምላክ ነው። ምን አገባኝ አይደለማ እንዴ? ወይ ተረጋጋ። ጳውሎስ የዚህ ዓለም አምላክ ነው ብሎ አስቀምጦታል። ሰይጣን ምን ትላለህ? እሺ ማስረጃ ያውና ያነበብኩ የዚህ ዓለም አምላክ እያለ ይገልጸዋል። የዚህ ዓለም ነው እንጂ የሰማይና የምድር አምላክ አላለም። ዓለም እዚህ ምድር ላይ አንዴ ተረጋጋ። የዚህ ዓለም አምላክ ማን ነው ብዬ ብጠይቅህ አንተ ኢየሱስ ነው የምትለኝ አይደለ? የዚህ ዓለም አምላክ ማን ነው? አዎ በጣም ጥሩ። እዚህ ጋር የዚህ ዓለም አምላክ የተባለው እኔ ደግሞ ልጠይቅህ፣ የአምላኮች አምላክ የጌቶች ጌታ ይባላል አይባልም? የአማልክቶች አምላክ ቀስ ብላ ተረጋጋ። የዚህ ዓለም አምላክ የተባለው እዚህ ጋር ማን ነው? ሰይጣን። ወንጌልን የማያበራ ሰይጣን ነው አልኩህ እኮ። ስለዚህ የዚህ ዓለም አምላክ ሰይጣን ነው አይደለም። ለሚገዙት ነው ብለው ያምናሉ ነው እያልኩ ነው። አሁን እዚህ ጋር ቆይ አንዴ፣ ያምናሉ አይደለም? ጳውሎስ ላይ ነው እዚህ ጋር የዚህ ዓለም አምላክ ብሎ ገልጾታል። ሌላው ነገር አምላክ ይፈተናል አይፈተንም? አምላክ ይፈተናል አይፈተንም? በሰይጣን እኛንም ሶስቱን ፈተናዎች ድል ነሱ ሲል እርሱ የእኛን ምሳሌ ለመሆን ነው የተፈተነው፣ በፈቃዱ ማለት ነው። የቱ ጋር ነው የእንተ ምሳሌ እንደሆነ የሚለው? የቱ ጋር ነው ያለው? እሺ አንዴ ኡስታዝ፣ አንዴ እንዳታቋርጠን። አንዴ የገባንበትን ዓላማ እኮ እያሳትከን ነው ማለት እኮ ነው። አንዴ ተረጋጋ። ወደ መልሱ ሂድ። አምላክ ይፈተናል። ችግር የለም ትመልሰዋለህ። ችግር የለም። ስለሱ ይፈተናል አይፈተንም? መልስ። አምላክ ይፈተናል አይፈተንም? አምላክ በሰይጣን ይፈተናል አይፈተንም? አይፈተንም። ፈቃደኛ ከሆነ ይፈተናል አይፈተንም? እኔ ደግሞ መልሼ በጥያቄው ላይ ጥያቄ አመጣሁልህ። አንደኛ ነው መልስ። አምላክ ይፈተናል አይፈተንም? አምላክ ይፈተናል አይፈተንም? ኧረ በአላህ ፈቃደኛ ከሆነ
ይፈተናል የማይፈተንም አምላክ አይ ፍቃደኛ ከሆነ ይፈተናል ካልሆነ ግን ማንም ሊፈትነው አይችልም ለምን ሁሉም ገዢ ነው ኦኬ ፍቃደ እሱ ልክ እንደዚህ ፍቃደኛ ከሆነ ይፈተናል ካልሆነ አይፈተንም የሚል ጥቅስ ስቴቱ ጋር አለ ቃል በቃል የለም አይደል አላህ አሁን ለነገር ነው የምትነግረኝ እንጂ ቆይሽ እኔ ምሳሌ ልስጣህ አይደለም ምሳሌ አይደለም የምትሰጠኝ እኔ ጥቅስ ነው የምፈልገው ያለ ጥቅስ እኔ ጋር ማውራት አይቻልም አይደለም ኡስታዝ ነው እንዴ አንተ እኮ አሁን እንዴ ነው ነው አይደለም አትበል የእግዚአብሔር ልጅ መሆኑን ሊፈትነው ቀረበው ራስህንም ገና አላወራህም ስለማን እንደሆነ አምላክ ይፈተናል አይፈተንም ነው ጥያቄ መቼ ጀመረ ፍቃደኛ ከሆነ ይፈተናል አልኩ ፍቃደኛ ከሆነ ይፈተናል የሚለይቱ ጋር ነው ምክንያቱም አምላክ ሁሉን ገዢ ነው ምክንያቱም አይደለም የምፈልገው ጥቅስ ነው የምፈልገው ጥያቄያችንን መልስልና ኡስታዝ መሳቅ አይደለም እኮ እኛ እንጠይቀሃለን ብለን ገባን አንተ እኮ ጭራሽ ወደ መጠየቅ ገባ እኮ እኛን ወጣውላ ግልጽ ነበር አምላክ ይፈተናል አይፈተንም አይፈተንም ነው መልሱ ምክንያቱም ፍጡር እንጂ የሚፈተነው አምላክ አይፈተንም ገብታችኋል አይደል አምላክ እንደማይፈተን ላሳያችሁ ከዛ በኋላ መጥፎ ነገር ስለሚከሰት ያን ስለሚያውቁት ነው አይፈተንም ቢሉም ይፈተናልም ቢሉም ሁለቱም ላይ በቃ ውድቅ ነው የሚሆነው ክርስትና ይፈተናል ካሉ አምላክ እንዴት በፈጠረው ፍጡር ይፈተናል በሰይጣን ሊባሉ ነው አይፈተንም ካሉ ኢየሱስ ክርስቶስ ተፈትኗል ስለዚህ አምላክ አይደለም ወደሚለው እንሄድ ነው ሁለቱም መልስ ክፉ ነው የሚሆንባቸው ስለዚህ ያለው አማራጭ ምንድነው ይፈተናልም አይፈተንም ብለው ሁለቱን መመለስ ፈልጉ አይሰራም እንደዚህ ወይ ይፈተናል ወይ አይፈተንም ነው አምላክ መልሱ ምንድነው ከተባለ እንደ መጽሐፍ ቅዱስ አምላክ አይፈተንም ነው ማስረጃ ላሳያችሁ ኢየሱስ ግን ተፈትኗል ስለዚህ አምላክ አይደለም ማለት ነው ምን ላሳያችሁ እዚህ ጋር አምላክ እንደማይፈተን የቃል በቃል አዘጋጅቼልሃለሁ ምን ይላል እዚህ ጋር ያዕቆብ መልእክት ምዕራፍ 1 ቁጥር 13 ማንንም ሲፈተን በእግዚአብሔር እፈተናለሁ አይበል እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም ይላል እግዚአብሔር አይፈተንም አይደለ ነገር ግን ኢየሱስ ተፈትኗል ነው አሳያችሁ ለዛው በሰይጣን ነው የተፈተነው ከጀማ በሰይጣን ተመልከቱ ኢየሱስ ክርስቶስ በሰይጣን እንደተፈተነ አሳያችሁ ሉቃስ ወንጌል ምዕራፍ 4 ያው ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ያሰላ ስለዚህ አምላክ ምንድነው ቀደም አይፈተንም ብሎናል ኢየሱስስ ተፈተነ ይለናል ስለዚህ ኢየሱስ ክርስቶስ አምላክ አይደለም አምላክ አይፈተንም መጽሐፍ ሲያስተምር አምላክ አይፈተንም ብሎ ዘግቶታል ኢየሱስስ ተፈትኗል በዲያብሎስ በደንብ አድርጎ ተፈትኗል አምላክ እንዳልሆነ ያውቃል በጋር ይዝጋ ማለት ነው ወደማስ ጀምር እኔ ነበር አዎ ወጣው ጎበዝ ልጅ አሁን ኃጢያቱን ምሬሻለሁ ያለበት የቱ ጋር ነው ጥቅሱን በደሚያክ ሰው ካለ በረከት አግዘኝ የሳምራይቷን ሴት ምሬሻለሁ ያለበትን ቦታ ምሬሻለሁ ያለበትን አንዳግዘው በረከት ይምር ነበር ኃጢያታቸውን ይምራቸው ነበር ቆይ ሊያግዝሽ ነው በረከት የቱ ጋር ነው ቀደም ሊያግዝሽ ሲገባ ነበር አሁን አግዛት በቃ ፈቅዳለች አነባለሁ መጽሐፍ ቅዱስ ግን አሁን ፓርቱን ንገረኝ የትኛው ቦታ ላይ ስፔሲፊካሊ እዚህ ጋር ነው አለ እኔ ጥቅስ አልይዝም አሁን ድንገት ተነስታችሁ ነው የቱ ጋር ነው ግን ምንድን ችግሩ እኮ እሱ ነው ልክ እሱ አንብቦ ሻምድዶ እኛን እንትን ይላል እኔ ብቻ ሸመደርኩ እኔ ገና ጠይቃችሁ ስታወሪ ነው አይደለ የት እንዳለ ገና ያውቃለሁ ከእናንተ ጥቅሱ ጠፋብን ማለት ግን ትክክል አይደለንም ማለት አይደለም ይምር ነበር ጥቅሱም ጠፍቶብሻለን ትክክልም አይደለሽም ትክክል እንዳልሆናቸው ስለማውቅ ነው እኔ ማስረጃ አምጡ ብለው ሁሴን ማስረጃ አምጡ ካለ የሌለ ነገር እንደሆነ እወቁት የለም ኢየሱስ ክርስቶስ እኔ ምሬሻለሁኝ አላለም ገብቶሻል አይደለ ያለውን ልንገርሽ እኔ እንዳትበዲ ኃጢአት ሪውልሽ አላለም እኔ ምሬሻለሁ ኃጢአት ብሏታል መልስላታል ብሏታል እንዴ 100% ብሏታል ምን አሉ እምነትሽ አድኖሻል ኃጢአት ተረጋጊ እኔ ኃጢአትሽን ምሬልሻለሁ ነው ያላት ብለዋል እነዚህ ሰዎች የሰው ልጅ ኃጢአትን ያስተሰሪ ዘንድ ይችላል የሚልም ተናግሯል የእሷንም ስልጣን ሁሉ ተሰጠው ስልጣን ተሰጥቶ ነው ቆይ አንዴ ወደ እሱ እንመጣለን ያለችው ምንድን ነው ኃጢአትሽን ምሬልሻለሁ ብሏታል ነው
እንደሱ ብሏታል ብላለች፣ እሷም እሱም ብሏል ብላለች። አሁን እንየው እምነትሽ አድኖሻል፣ ኃጢአትሽ ተሰረዩልሻል ብሎታል። ይህ ቀየረችው። አሁን ኃጢአትሽን ምሬልሻለሁ እኮ እምነትሽ አድኖሻል እኮ። ስለዚህ ቆይ አንዴ፣ ስለዚህ ኃጢአትሽን ምሬልሻለሁ አላላትም አይደል? ሀሱ ለመማማር እኮ ነው። ለምንድነው አንተ ነጥብ እንትን ለማለት ለመማማር ነው የመጣሁት። ይለያልና ነው ቃሉ። በጣም ሰማይና እንደ ምድር እንያያለን። ኃጢአትሽን ምሬልሻለሁ አይደለም ያለው፣ ይሄን ብሏል ወይ ነው ጥያቄው። አሁን እምነትሽ አድኖልሻል፣ ኃጢአትሽም ተሰርዮልሻል ብሏታል። ስለዚህ አስተሰርይልሻለሁ ብሏል። እሺ አንተ ልጠይቅ፣ አስተሰርይልሻለሁ ብሎ ወደ እሱ ቆይ እንመጣለን። አንዴ በተረጋጋ ራሱ ነው የማራት እንጂ ማንም ኃይል አይደለም። ወደ እሱ እንመጣለን። ኃጢአትሽን ምሬልሻለሁ አላለም በይና አንዴ ስህተትሽን ይቅርታ ጠይቂ። ያለ እኔም እምነትሽ አድኖሻል ኃጢአትሽም ተሰርዮልሻል ብሏታል ነው ያልኩት እኮ። እምነትሽ የሚለውን ብቻ ነው የሳትኩት እኮ። እና የቃል ስህተት ነው። የቃል ስህተት እኮ ኖርማል ነው እኮ። እሺ በቃ የቃል ስህተት ነው። ኃጢአትሽን ምሬልሻለሁ አይደለም ያለው። ስለዚህ ምንድን ነው ያለው? ይምርም ነበረ፣ ግን ይምር ነበር። ያድናል፣ ይፈውሳል ከራሱ ከራሱ ምንም አንዳች ነገር ጠይቄ ልውጣ። ሰላም አለይኩም። እሱ አንዴ ጠይቄ ልውጣ። ከዛ በኋላ ስራ ልወጣ ስለሆነ ለዛ ነው። ጠይቀህ ስትወጣ ምንም መልስ አትፈልግም ወይስ ምንድን ነው ነገሩ? ገና ሲያብራራ ጊዜ እኔ ይህ ሰውዬ በሽተኛ ነው። ተውት ቀጥል ሀቢቢ አንተ። ቆይ ስጨርሱ ተመልሰው ይገባል። እሺ እሱ ጥያቄ ነበረ። እሺ እዚህ ሳውዲ ያለው ማለት ነው የሆነ 7,000 ምናምን አገኝቼው ነበር። መጀመሪያ 4,000 ምናምን አገኘው እንደዚህ። ከዛ በኋላ በቀጣይ ደግሞ እንደዚሁ ወር ሳይሆነው ነው ምናምን በቃ እንደዚሁ አገኘው። ሪያል ነው ማለት ነው። ከዛ ካገኘሁት በኋላ ለመስጂድም ለምንም በቃ በውስጥ አሁን መናገር አልነበረብኝም። እንትን ያረኩን ነበር። እሱን ሰንተው ደግሞ አሁን ወንድሜ አሁን በባህር የመጣ ነው። ችግር የለውም ማለውን ለሱ አድርጌው በኋላ እንትን ለማለት ለመስጂድም ለሌላም ነገር ባወጣው መጀመሪያ አንድ ላይ ለበጎ ስራ አውለዋለሁ ብዬ ነበር አሰብኩ። በአባቱ ስለማይታወቅ ማለት ነው ብሎ እንደመጣ አይታወቅም። የወንድ ባዳምጠኛ እንዴ የወደቀ ገንዘብ ካገኘን ምን ማድረግ እንዳለብን ነቢያችን ሰለላሁ ዐለይሂ ወሰለም ነግረዋል። አንድ ገንዘብ ወድቆ ብታገኙ ባለቤቱን ለ1 ዓመት ያክል ጠብቁ ብለዋል። ለ1 ዓመት ያክል ባለቤቱ እንዲህ አይነት ገንዘብ ጠፍቶኛል ይሄን ያክል መጠን ብሎ በትክክል ምልክቱን መጥቶ ከተናገረ የዛኔ ስጡታል። የዛኔ ስጡት ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ካልመጡስ ባለቤት ካልመጣ የዛኔ የሰው ሐቅ ይዛችሁ እንዳትሞቱ ከአላህ ዘንድ እንዳትጠየቁ ለምስኪኖች፣ ለድሃዎች፣ ለተቸገሩ ሰዎች አሳልፋችሁ ትሰጣላችሁ። በሰው ነው ያለበት። እሺ